ከርሸና በተረፉ አንድ ግለሰብ አማካይነት ጽላቷ ተቀርጾ በቀጨኔ መድኃኔዓለም ተቀምጦ በአሰልቺ ፈተናዎችና ውጣ ውረዶች በ21 ኮሚቴ አባላት አማካይነት ኮተቤ ላይ ተንጣሎ ስለተተከለው ስለ መካነ ቅዱሳን ኢያቄም ውሃና ቤተክርስቲያን ምን ያህል ታውቃላችሁ? በነገራችን ላይ ይህንን ቪዲዮ ላይክ፣ ሼር እና ሪፖስት በማድረግ የዚህን ቤተክርስቲያን ታሪክ ለብዙ ሰዎች በማድረስ የበረከቱ ተካፋይ መሆን ትችላላችሁ። በየዕለቱ እንደዚህ ያሉ የቤተክርስቲያን ታሪኮች እንዲደርሷችሁም ይህንን ገጽ ፎሎ ማድረግ እንዳይረሳ። በደርግ ዘመን መጀመሪያ ብዙ መሳፍንትና መኳንንት ሲታሰሩ አፈ ንጉሥ ጥበቡ በየነ የሚባሉ ታዋቂ ሰው አብረው እስር ቤት ገብተው የነበረ ሲሆን በእስር ላይ ሳሉ በህልማቸው አንዲት ጠይም ሴት አይዞ ብላ ስታጽናናቸው ያያሉ። ከጊዜ በኋላ ደርግ የታሰሩትን መሳፍንትና መኳንንት ህዳር 14 ቀን 1967 ዓመተ ምህረት ሲረሽን አፈ ንጉሥን አንተ አትፈለግም ብሎ በቅድስት ሐና ዕለት እንደለቀቃቸውም ይነገራል። እሳቸውም በቅዱስ ኢያቄም ውሃና ተራዳይነት ከሞት መዳናቸውን በማሰብ በቅዱሳኑ ስም ያለን ቤተክርስቲያን ለማሰራት ስዕለት ቢገቡም በአዲስ አበባና አካባቢው የኢያቄምና የቅድስት ሐና ቤተክርስቲያን ስላልነበረ ስዕለታቸውን ለመፈጸም አልቻሉ። በዚህም ምክንያት በቅዱሳኑ ስም ቤተክርስቲያን ለመትከል ለዓመታት ቦታ ቢያፈላልጉም ሊሆንላቸው አልቻለም። በኋላ ከቤተ ክህነት ሰዎች ጋር ሲማከሩ በቅዱሳኑ ስም ታቦት አስቀርጸው በአጥቢያቸው ባለ ቤተክርስቲያን ሊያስገቡ እንደሚችሉ በነገሯቸው መሰረት ታቦተ ሕጉን አስቀርጸው ልጅ ኢያሱ ባሰሩት ቀጨኔ መድኃኔዓለም ለማስገባት አሰቡ። በ1970ዎቹ ዓመተ ምህረት በኮተቤ አካባቢ ሕዝብ በብዛት መስፈር በመጀመሩና የቤተክርስቲያን አገልግሎት የሚያገኙበት ባለመኖሩም የአካባቢው ሕዝብ አጥቢያው የካ ሚካኤል ወይም ካራ አቅራቢያ ካለው ቅዱስ ሚካኤል አሊያም ዋሻ ሚካኤል አጠገብ ተክለ ሃይማኖት ቤተክርስቲያን ድረስ በሌሊትና በማታ መጓዝ ግዴታው ነበር። በ1969 የተተከለችው የደብረ ምጥማቅ ሳሊተ ምሕረት ቤተክርስቲያንም ከተተከለች በኋላ ለኮተቤና አካባቢው ሕዝብ ከሌሎች ቤተክርስቲያኖች ቀረብ ያለች ብትሆንም በተለይ በክረምት ወቅት መንገዷ ለመሄድ አመቺ ባለመሆኑ ምክንያት ሕዝቡ ይቸገር ነበር። በጊዜው የደብረ ምጥማቅ ሳሊተ ምሕረት ቤተክርስቲያን ከነበረችበት ረግራጋማና ጭቃማ ቦታ ከፍ ወዳለ ወደ ላይኛው ጉርድ ሾላ አካባቢ ባለው ደረቅ ቦታ ላይ ለማድረግ እንቅስቃሴ ቢጀመርም ብዙ አስከሬን ካረፈበት ቦታ ቤተክርስቲያኒቱን ማንሳት ተገቢ አይደለም በሚል በኮተቤና ጉርድ ሾላ ሕዝብ መካከል ጊዜያዊ አለመግባባት በመነሳቱ ሐሳቡ ሊቀር ችሏል። በዚህ ምክንያት የላይኛው ጉርድ ሾላና የኮተቤ ነዋሪዎች ሌላ ቤተክርስቲያን በአቅራቢያቸው ለመትከል በመወሰን የአካባቢው ነዋሪ 12 አባላትን የያዘ ኮሚቴ አቋቋመ። በድጋሚም የኮሚቴውን አባላት ቁጥር በመጨመር ከ12 ወደ 21 ከፍ እንዲል ካደረገ በኋላ ለቀበሌ 02 መስተዳደር ጽሕፈት ቤት ጥያቄውን አቀረበ። በወቅቱ ከቀበሌው የተሰጠው ምላሽ ግን አዲስ የሚቋቋመው ቤተክርስቲያን አጥቢያው በደብረ ምጥማቅ ሳሊተ ምሕረት ቤተክርስቲያን ስር በመሆኑ ተጨማሪ ቢቋቋም የሕዝብና የካህናት መከፋፈልን አይፈጥርም ወይ የሚል ጥያቄ አዘል ነበር። በዚህም ኮሚቴው ከሳሊተ ምሕረት ቤተክርስቲያን አስተዳደር ጋር በመወያየት የሚሰራውን ቤተክርስቲያን ሰበካውን በሳሊተ ምሕረት ቅድስት ማርያም ቤተክርስቲያን ስር እንዲተዳደር ከስምምነት ተደረሰ። በዚህ መሰረት በወቅቱ ሁለቱም ቤተክርስቲያኖች በሁለት መቅደስና በአንድ አስተዳደር ሊመሩ እንደሚችሉ በመግለጽ በደብሩ ማህተም የተደገፈ ደብዳቤ ለሚመለከተው ሁሉ ተጻፈ። ይህ የስምምነት ደብዳቤም ለቀበሌው ቀርቦ ቢታመን በትም በወቅቱ በነበረው ፖለቲካዊ ባህሪ ምክንያት አንዳንድ ጥርጣሬዎችና ፍራቻዎችን ለመቅረፍ ሲባል ከቀበሌው አመራር የተወሰኑ ግለሰቦችን በኮሚቴ አባልነት እንዲሳተፉ ተደርጎ የቦታ መጠየቂያ ደብዳቤ ከብዙ ውጣ ውረድ በኋላ ለሸዋ ከተማ ልማት ከዚያም ለሚኒስትሩ መስሪያ ቤት ደርሶ ክቡር ሚኒስትሩ አቶ ተስፋዬ ማሩ ራሳቸው በመምጣት ቦታውን አመልክተው ጉዳዩን በአስቸኳይ እንዲፈጽሙ ለአቶ
አቶ ከበደ አዳል መመሪያ ሰጡ። በዚህ መሰረት የከተማ ልማት መስሪያ ቤቱ አሁን ያለውን ቦታ ካስረከበ በኋላ ኮሚቴው ቦታውን ለማስከበር አጥር ማጠር ሲጀምር የተወሰኑ ሰዎች ያለ ቤተ ክህነት ፍቃድ ሰዎች ቤተ ክርስቲያን ለመትከል እየተሯሯጡ ነው በማለት በጎን ለቤተ ክህነቱ ተቃውሟቸውን በማቅረብ ቤተ ክህነቱም ኮሚቴው በቂ ማስረጃ ካለው ቀርቦ ማብራሪያ እንዲሰጥ ጠየቀ። ኮሚቴውም በወቅቱ ለነበሩት በቅዱስ ፓትርያርኩ ፊት ማስረጃውን አቅርቦ በማስረዳት ቅዱስ ፓትርያርኩም የሕዝቡን ጥያቄ ተቀብለው በማጤን ቤተክርስቲያኑ እንዲመሰረት ፍቃድ ሰጡ። ኮሚቴው የቅዱስ ፓትርያርኩን መልካም ፍቃድ ተቀብሎ የቤተክርስቲያኑን መቃኞ ለመስራት ሲያስብ የገንዘብ ችግር ተከሰተ። በዚህ ጉዳይ ውይይት ሲደረግ የኮሚቴው ሰብሳቢ የሆኑት ሰው አፈንጉስ ጥበቡን በግል እንደሚያውቋቸውና አፈንጉስም ቤተክርስቲያን ለመትከል ቦታ ሲያፈላልጉ እንደነበር የኢያቄም ወሃና ቤተክርስቲያን በሕዝቡ ፍቃድ ከተተከለ ገንዘቡንም ለመርዳት ፍቃደኛ እንደሚሆኑ በመግለጻቸው ኮሚቴው ለአፈንጉስ የግብዣ ጥሪ አደረገላቸው። አፈንጉስም በኮሚቴው ሰብሳቢ ወዳጃቸው የቀረበላቸውን ግብዣ ተቀብለው የኢያቄም ወሃና ታቦት ከተተከለ ባለ አቅማቸው እንደሚረዱ ቃል ገቡ። የመቃኞ ሥራ መጋቢት 17 1976 ዓመተ ምህረት ተጀምሮ በአካባቢው ሕዝብ ርብርብ ከተፈጸመ በኋላ የቅዱስ ኢያቄምና የቅድስት ሐና ጽላት በአደራ ከተቀመጠበት ከደብረ ሰላም ቀጨኔ መድኃኔዓለም ቤተክርስቲያን ጽላቱን ባስቀረጹት በአፈ ንጉሥ ጥበቡ በየነና በመልአከ ሰላም ሀብተ ማርያም የቀጨኔ ደብረ ሰላም መድኃኔዓለም አስተዳዳሪ እንዲሁም በማህበረ ካህናቱ ታጅቦ ሐምሌ 21 ቀን 1976 ዓመተ ምህረት ከስፍራው ደረሰ። ሌሊቱንም ስብሐተ እግዚአብሔር ሲደርስ አድሮ በንጋታው ሐምሌ 22 ቀን 1976 ዓመተ ምህረት ብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያና ብፁዓን ሊቃነ ጳጳሳት እንዲሁም የቤተ ክህነት መምሪያ ኃላፊዎችና የደብሩ አስተዳዳሪዎች በተገኙበት በታላቅ የሕዝብ አጀብ ታጅቦ ወደ አዲሱ መቃኞ ገብቷል። የደብሩ መጠሪያም መካነ ቅዱሳን ኢያቄም ወሃና ተብሎ በቅዱስ ፓትርያርኩ ተሰይሟል። አሁን ያለው ሕንጻ ቤተክርስቲያን በ1991 ዓመተ ምህረት ተጀምሮ በ1996 ዓመተ ምህረት ፍጻሜውን አግኝቶ ብፁዕ ወቅዱስ አቡነ ጳውሎስ በተገኙበት ቅዳሴ ቤቱ ተከብሯል። እስኪ ስለ ኮተቤ መካነ ቅዱሳን ኢያቄም ወሃና ቤተክርስቲያን የምታውቁትን ኮመንት አድርጉልኝ። በነገራችን ላይ ባዮ ላይ ያለውን የቴሌግራም ቻናሌን ብትቀላቀሉ ይህንንና ሌሎች የአብያተ ክርስቲያናት ታሪኮችን እስከነ ምንጮቻቸው ማግኘት ትችላላችሁ። ይህ ታሪክም ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ሪፖስት እንዲሁም በየዕለቱ እንደዚህ ያሉ የአብያተ ክርስቲያናት ታሪክ እንዲደርሷችሁ ይህንን ገጽ ፎሎ ማድረግ እንዳይረሳ።